ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ እንግዲህ እንቁላል ከማህፀን የሚለቀቅበትን ሂደትና መራባት እያንዳንዱ ጥንዶች ማወቅ ያለባቸውን ነጥቦች በዚህ ቪዲዮ ላይ የምናየውናል። ልጅ ለመውለድ አስባችሁ ነገር ግን ትንሽ የቆየባችሁ ወይም ደግሞ አዲስ ትዳር መስረታችሁ በቅርቡ ማርገዝ የምትፈልጉ እህቶች እንግዲህ ይሄ ቪዲዮ ለእናንተ ነው። እንግዲህ የወር አበባ ዑደትንና እንቁላል የሚለቀቅበትን ቀን ማለትም የኦቪሉሽን ቀን በትክክል ማወቅ የማርገዝ ወይም ደግሞ የመፀነስ እድልን በከፍተኛ ሁኔታ ይጨምራል። እናም በዚህ ቪዲዮ ላይ ሁሉንም ዝርዝር መረጃዎች ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ የመፀነስ እድልን በከፍተኛ ሁኔታ ከሚጨምሩ ምክንያቶች መካከል አንደኛውና የመጀመሪያው እንግዲህ የወር አበባ ዑደትን በደንብ መረዳት ነው። የማርገዝ እድላችሁን ለመጨመር የመጀመሪያው እርምጃ የወር አበባ ዑደት ማወቅ ነው። ዑደታችሁ የሚጀምረው እንግዲህ የወር አበባችሁ በመጣ በመጀመሪያ ቀን ወይም ደም ማየት በጀመራችሁበት የመጀመሪያ ቀን ነው። በዚህ ጊዜ ሰውነታችሁ የእንቁላል ኦቫሪ ማለትም በእንቁላል ከረጢት ውስጥ እንዲያደግ የሚያደርጉ እንደ ኤፍኤስኤች ያሉ ሆርሞኖች ያመነጫል። ከሁለተኛው እስከ 14ኛው ቀን ባሉት ቀናት ደግሞ እነዚህ ሆርሞኖች ማህፀን የዳበረ እንቁላልን ለመቀበል ወይም ደግሞ ለጽንስ ዝግጁ እንዲሆን የውስጠኛው ክፍል እንዲወፍር ያደርጉታል ማለት ነው። ቀጣይ ደረጃ እንግዲህ እንቁላል በሚለቀቅበት ወቅት ምን ይከሰታል የሚለውን እንግዲህ በተለምዶ የአንድ ሴት የወር አበባ ዑደት ከ28 እስከ 35 ቀናት ይቆያል። እንቁላል የሚለቀቅበት ጊዜ ወይም ኦቭሌሽን ደግሞ አብዛኛውን ጊዜ የወር አበባ በመጀመረ ከ11ኛው እስከ 21ኛው ቀን መካከል ባሉት ቀናት ወይም የሚቀጥለው የወር አበባ ከመምጣቱ በአማካይ 14 ቀናት ቀደም ብሎ ይከሰታል ማለት ነው። በዚህ ወቅት እንግዲህ ኤልኤች የተባለው ሆርሞን በከፍተኛ ሁኔታ ስለሚጨምር የበሰለ ወይም ደግሞ የደረሰ እንቁላል እንዲለቀቅ ያደርጋል ማለት ነው። በተመሳሳይ ጊዜ እንግዲህ የማህፀን በር ፈሳሽ የወንድ ዘር ህዋስ ወይም ስፐርም በቀላሉ ተጉዞ እንቁላሉ ጋር እንዲደርስ ለማገዝ የማለስለስና የማንሸራተት ባህሪ ያሳያል ማለት ነው። ቀጣዩ ደረጃ እንግዲህ ወሳኙ ነው ማለትም ሶስተኛው ወሳኙ ሰዓትና ጊዜ ትክክለኛውን ጊዜ መጠበቅ ነው። እንግዲህ አንዲት ሴት ስትወልድ ከ1 እስከ 2 ሚሊዮን የሚደርሱ እንቁላሎችን ይዛ የምትወለድ ቢሆንም በህይወት ዘመኗ ከ300 እስከ 400 የሚሆኑትን ብቻ ነው በኦቭሌሽን አማካኝነት በየተራ የምትለቀው ማለት ነው። ብዙውን ጊዜ እንግዲህ በወር አንድ እንቁላል ብቻ በኦቭሌሽን ወቅት ይለቀቃል። ይህ እንቁላል ከኦቫሪ ተነስቶ ማህፀን በሚያገናኘው ማህፀን ቱቦ ውስጥ ይጓዛል ማለት ነው። እንቁላሉ ከተለቀቀ በኋላ በህይወት መቆየት የሚችለው ለ24 ሰዓት ብቻ ሲሆን የወንድ ስፐርም ግን በሴት ማህፀን ውስጥ ከ3 እስከ 5 ቀናት ሊቆይ ይችላል ማለት ነው። ስለዚህ እንቁላል የሚወጣበትን ወይም የሚለቀቅበትን ቀን ማወቅ ግንኙነት ለማድረግና ለማርገዝ ምርጡን ጊዜ ለመምረጥ ይረዳል ማለት ነው። ቀጣዩ ደረጃ እንግዲህ አራተኛውን ስናይ እንግዲህ እርግዝና ሊፈጠር የሚችልባቸው ፍሬያማ ቀናትን እናያለን። በአጠቃላይ የማርገዝ እድል ከፍተኛ የሚሆነው እንቁላል ከመለቀቁ ከ1 እስከ 2 ቀናት በፊት ግንኙነት ሲደረግ ነው። የወር አበባችሁ በየ28 ቀኑ በትክክል የሚመጣ ከሆነ ቀጣዩ የወር አበባ ይመጣል ብላችሁ ከምታስቡበት ቀን 14 ቀናት ወደ ኋላ ቁጠሩ ወይም ደግሞ ቀንሱ። በዚህ አካባቢ ባሉት ቀናት ለምሳሌ ከ12ኛው እስከ 14ኛው ቀን በየቀኑ ወይም ደግሞ አንድ ቀን እያለፋችሁ ግንኙነት መፈጸም ይመረጣል ማለት ነው። ዑደታችሁን አጭር ወይም ረዥም ከሆነ ደግሞ የኢንተርኔት የእንቁላል መውጫ ቀናት ማሳያ ማለትም ኦንላይን ኦቭሌሽን ካልኩሌተር የሚባል አለ ወይም ደግሞ ፋርማሲ የሚሸጡ የመርመሪያ ኪቶችን መጠቀም ትችላላችሁ ማለት ነው። ቀጣዩ ደረጃ እንግዲህ አምስተኛ ነው። አምስተኛው የሰውነት ሙቀትን በመለካት ኦቭሌሽን መከታተል ነው። ሰውነታችሁ እንቁላል ከለቀቀ በኋላ ፕሮጀስትሮን የተባለውን ሆርሞን የማህፀን ግድግዳ ለማዘጋጀት ስራ ይጀምራል። ይህ ሆርሞን የሰውነት ሙቀት በትንሹ እንዲጨምር ያደርጋል። ስለዚህ በየቀኑ ጠዋት ካልጋ ሳትነሱ ልዩ የሰውነት ሙቀት መለኪያ በመጠቀም እንቁላል መምጣቱን ወይም ደግሞ መውጣቱን መገመት ትችላላችሁ ማለት ነው። ይሁንና ይሄ ዘዴ እንደሌሎቹ 100% ትክክለኛ ላይሆን ይችላል ማለት ነው። ይህንንም ከግምት ውስጥ ማስገባት ያስፈልጋል። ወደ ቀጣዩ ስናልፍ እንግዲህ ሌላው ማወቅ ያለባችሁ ነጥብ በሆርሞን ምርመራ እንቁላል የሚለቀቅበትን የኦቭሌሽን ጊዜ ስለማወቅ ነው። እንቁላል ከመውጣቱ ወይም ከመለቀቁ ከ36 ሰዓት በፊት የኤልኤች ሆርሞን በከፍተኛ ሁኔታ ይጨምራል። በፋርማሲዎች የሚሸጡ የእንቁላል መለቀቂያ ጊዜ መመርመሪያ ኪቶች ደግሞ ይህንን የሆርሞን በመለካት እንቁላል የሚወጣበትን ትክክለኛ ቀን የሚነግራችሁ ይሆናል ማለት ነው። እነዚህ መመርመሪያዎች በጣም ቀላልና አስተማማኝ ናቸው። ስለዚህ ልትጠቀሟቸው ትችላላችሁ ማለት ነው። ሌላው እንግዲህ ሰባተኛው ነው። ሰባተኛው እንግዲህ የወር አበባ ዑደት የመጨረሻው ምዕራፍ ነው። በወር አበባ ዑደታችሁ ሁለተኛ አጋማሽ ላይ የፕሮጀስትሮን ሆርሞን ማህፀንን ለጽንስ ያዘጋጃል። እንቁላል ከወንድ ስፐርም ጋር ካልተገናኘ እርግዝና ካልተፈጠረ ግን ይህ ሆርሞን ይቀንሳል እንግዲህ ማለት ነው።
ከ12 እስከ 16 ቀናት ባለው ጊዜ ውስጥም እንቁላል ከማህፀን ግድግዳ ጋር ቲሹና ደም ጋር አብሮ ይፈሳል ማለት ነው። ይህ ሂደት እንግዲህ የወር አበባ የምንለውን ማለትም ሚኒስትሬሽን ሲሆን አብዛኛውን ጊዜ ከ3 እስከ 7 ቀናት የሚቆይ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ብዙ ጥንዶች ልጅ ለመውለድ በሚያደርጉት ጥረት የሰውነታቸው ተፈጥሯዊ ዑደት መረዳታቸው ስኬታማ የመሆን እድላቸው በእጅጉ ይጨምረዋል። የወር አበባ ዑደትን እና የእንቁላል መለቀቂያ ቀን ማለትም ኦቭዩሌሽን ቀናት በትክክል ማወቅ የማርገዝ እድልን በከፍተኛ ሁኔታ ይጨምራል። ስለዚህ ጉዳይ ማወቅ በሚገባችሁ እንግዲህ ተጨማሪ ነጥቦችም አሁንም አያይዤ ለእናንተ ማድረሱን እቀጥላለሁ። እንግዲህ የሰውነት ክብደት በመፀነስ ላይ ባለው ተጽዕኖም ልብ ልትሉ ይገባል። ከልክ ያለፈ ወይም ደግሞ ከመጠን በላይ የውፍረት የማርገዝ እድልን ያዘገያል። ጥናቶች እንደሚያሳዩት የሰውነት ክብደት ከ5% እስከ 10% መቀነስ የእንቁላል መለቀቅና የማርገዝ እድልን በከፍተኛ ሁኔታ ይጨምራል። በተመሳሳይ መልኩ በጣም መቅጠንም የመውለድ እድልን ሊቀንስ ይችላል። ውፍረት በወንዶች ላይም የቴስቶስትሮን ሆርሞን እንዲቀንስ ሊያደርግ ይችላል ማለት ነው። ስለዚህም ምንጊዜም መጠነኛ ክብደት ላይ መኖር ወሳኝ ጉዳይ ነው ማለት ነው። እስቲ ስለ እድሜ ተጽዕኖ ደግሞ የመውለድ አቅም እድሜ እየጨመረ ሲሄድ እየቀነሰ ይመጣል። በተለይ ከ30ዎቹ አጋማሽ በኋላ የመውለድ አቅም በሂደት ይቀንሳል። እድሜያችሁ ከ35 ዓመት በታች ሆኖ ለ1 ዓመት ወይም ደግሞ ከ35 ዓመት በላይ ሆኖ ለ6 ወራት ሞክራችሁ እርግዝና ካልተሳካ ወይም ደግሞ እርግዝና ካልተፈጠረ ሐኪም ማማከር ይኖርባችኋል ማለት ነው። አሁን ደግሞ እስቲ ብዙ ጊዜ ሴቶች ብቻ ላይ ነው ነገሮች ትኩረት የሚሆኑት። እስቲ የወንዶች የመውለድ አቅምን እንይ። የወንዶች የዘር ህዋስ ወይም ደግሞ ስፐርም ጥራትና ብዛት እንደ ሴቶች ሁሉ እድሜ እየጨመረ ወይም ደግሞ እየገፋ ሲሄድ ይቀንሳል። ጥናቶች እንደሚያሳዩት እድሜያቸው 45 እና ከዛ በላይ የሆኑ ወንዶች ሚስቶቻቸውን ለማስረገዝ ረዘም ያለ ጊዜ ይወስድባቸዋል። ይሁን እንጂ ወንዶች እስከ ረጅም እድሜያቸው ድረስ የመውለድ ችሎታ ወይም ደግሞ የማስረገዝ አቅም ሊቀጥል ይችላል ማለት ነው፣ ከሴቶች ጋር ስናነጻጽረው ማለት ነው። ከዚህ ጋር ተያይዞ እንግዲህ ወንዶች የመውለድ አቅማቸው እንዴት ይጨምሩ የሚለውን ስናይ እንግዲህ ውጥረትን እና ጭንቀትን መቀነስ፣ አልኮልና ሲጋራን አለመጠቀም ማቆም መቀነስ፣ ጤናማ የሰውነት ክብደት እንዲኖር ማድረግ፣ በዚንክ በሴሌኒየም በቫይታሚን የበለጸጉ ምግቦችን ማለትም እንደ ስጋ፣ እህልና ጥራጥሬዎች እንዲሁም እንደ እንቁላል ያሉ ምግቦችን መመገብ፣ የወንድ የዘር ፍሬ ከረጢት የሚገኝበትን አካባቢ ከሙቀት መጠበቅ፣ ለምሳሌ ሙቅ ውሃ ውስጥ አለመዘፍዘፍ ወይም ደግሞ አለመታጠብ፣ እንዲሁም ሳውና ማዘውተር ያሉ ነገሮች የወንድን የመውለድ አቅም ለመጨመር የሚረዱ መንገዶች ናቸው ማለት ነው። ሌላው የሚነሳ ጉዳይ እንግዲህ የመካንነት ህክምናዎች ናቸው። እንግዲህ መሃንነት ወይም ደግሞ ለመውለድ ወይም ለመፀነስ መዘግየት በተለያዩ ምክንያቶች ሊከሰቱ ይችላሉ። የመጀመሪያው እርምጃ ራሳችሁንና ባለቤታችሁን አብራችሁ የህክምና ምርመራ ማድረግ ነው። ህክምናው እንቁላልን የሚያነቃቁና እንዲፈጠር የሚያደርጉ መድኃኒቶችን መውሰድ ወይም ከማህፀን ውጪ እንቁላልንና የወንድ ስፐርምን አዋህዶ ወደ ሴቷ ማህፀን ውስጥ የማስገባት የህክምና ዘዴን ሊያካትት ይችላል ማለት ነው። ሌላው እንግዲህ የቤት ውስጥ እርግዝና መመርመሪያ እንዴት ይሰራሉ የሚለውን እንግዲህ በቤት ውስጥ የሚደረጉ ምርመራዎች እርግዝና ሲፈጠር በሽንት ውስጥ የሚገኘውን ሆርሞን በመለካት ውጤቱን ያሳያሉ። እነዚህ መመርመሪያዎች የፅንስ መፈጠርን ተከትሎ በሽንት ውስጥ የሚገኘውን HCG የተባለውን የእርግዝና ሆርሞን በመለካት ይሰራሉ ማለት ነው። አንዳንድ መመርመሪያዎች እንግዲህ የወር አበባ በቀረበት የመጀመሪያዎቹ ቀናት ላይ እርግዝና መኖሩን ማሳየት ይችላሉ። እነዚህ መመርመሪያዎች በሽንት ውስጥ ያለውን የHCG ሆርሞን ይለካሉ። የወር አበባችሁ በቀረበት ቀን ወይም ደግሞ ጥቂት ቀናት ቀደም ብሎ በመመርመር ውጤቱን ማወቅ ትችላላችሁ ማለት ነው። መጨረሻ ላይ የምናየው ማለትም በመጨረሻ የምናየው እንግዲህ የእርግዝና 5 የመጀመሪያ ምልክቶችን ልነግራችሁ እችላለሁ። ከዚህ በኋላ ይሁን ሁሉ ነገር ካደረጋችሁ በኋላ አንዳንድ ምልክቶችን በሰውነታችሁ ላይ ልታዩ ትችላላችሁ። ይህም የመጀመሪያው የታወቀው ጉዳይ የወር አበባ መቅረት ነው። በተደጋጋሚ ሽንት መሽናትን ወይም ደግሞ መምጣት፣ ቶሎ መድከም ወይም ዝልፍልፍ ማለት፣ የማቅለሽለሽ ስሜት፣ በተለይ ደግሞ ጠዋት ላይ የማቅለሽለሽ ስሜት በጣም ወሳኝ የተባለው የእርግዝና ምልክት ነው። እንዲሁም የጡት መጠን መጨመር ወይም ስትነኩት መጠነኛ ህመም መኖር፣ እነዚህ ዋና የሚባሉ የእርግዝና የመጀመሪያ ምልክቶች ናቸው ማለት ነው። እንግዲህ ውድ ቤተሰቦች ለማርገዝ በምታስቡበት ጊዜ እንደዚህ አይነት ነጥቦችን ማስተዋል አስፈላጊና ትኩረት መስጠት ወሳኝ ጉዳይ ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየት በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና